ሰኞ አረፋፈዱ ላይ ወደ 5 ሰዓት ነው 6 ሰዓት አካባቢ ስደውል ስልኩ አይነሳም። ስለ እውነት ነው የምላችሁ ገና ሲያው በጣም ነው የነገጥኩት። ትላንትና አብሯችሁ የነበረ ሲስቅ ሲጫወት የነበረ ሲቀልድ የነበረ ሰው በዛ አይነት ሁኔታ ተዳክሞ በጣም ደክሞ አልጋ ላይ ስታገኙት ምንድነው ፊልም የምታደርጉት? ምንድነው የሚሰማቸው? አላመኑም። ያው በቃ በአንድ ጊዜ ብድግ ብሎ ዱብ ዱብ ሲል ሲሰግድ ሲያዩት ደነገጡ። ያው ለምንድነው የምትቀርጹ? ለምንድነው የምትቀርጹ? ውጡ አይፈቀድም ብለው ተንጫጩብን። በእነሱ እንትን የለም እንደዚህ። እዛ እርዳታ እየሰጠን በነበረበት ሰዓት ላይ 4 ደብተራዎች ቢሮ ሄደው ነበረ፣ እሱን ፍለጋ ማለት ነው። ቢጠብቁት አልመጣላቸውም። የነበረበትን ስላየው ብድግ ብለው እንትን ሲቆም በቃ በስመ አብ ወወልድ ወመንፈስ ቅዱስ እድሜና ጤና ይስጦት ያኑሮት። ውድ ከአሁን ሰዓት ጀምሮ ወደ ጤንነቱ ወደ ነባር ጤንነቱ እንመለሳለን። በቅዱስ ሚካኤል ስም ተይዘናል። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው በእግዚአብሔር መልካም ፍቃድ ተገናኝተናል። እንኳን ለትንሣኤ በዓል ዋዜማ በሰላም አደረሰን አደረሳችሁ። በዓሉ የሰላም የፍቅር የጤናና የምንተሳሰብበት በዓል ይሆን ዘንድ ከወዲሁ ልባዊ ምኞቴን ማስተላለፍ እፈልጋለሁ። እንግዲህ ያሳለፍነው ሳምንት በከፊል መልካምም ነበር፣ መልካምም አልነበረም ያልኩበት ምክንያት ምንድን ነው? የወንድማችን እንዲሁም ደግሞ የመምህራችን የመምህር ተስፋዬ አበራ ላይ የደረሰው ነገር ብዙዎቻችን አስደንግጦንና ረብሾን ስለነበረ ያ ሳምንት በተለይ ደግሞ ለቅርቦቹ እንዲሁም ደግሞ ለቤተሰቦቹ መልካም አልነበረም። በተቃራኒው ደግሞ በጣም መልካም ነበር የምንለው ደግሞ የእግዚአብሔር ኃይል የታየበት የሥላሴዎች ኃይል የታየበት እሱ እማ ፍቅር የሚላት የቅድስት ድንግል ማርያም አማላጅነት የታየበት ሳምንትም ስለነበረ መልካም ነበር ለማለት ያነሳሳይ ምክንያት እሱ ነው። ይመስገን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንግዲህ በሁለት ነው የምንመለከተው። ዝርዝር ጉዳዩን በደንብ ነግራችኋለሁ። እሱም የነበረውን ሁኔታ በራሱ የዩቲዩብ ቻናል ላይ ለቆታል እና እዛ ላይ ተመለከታችሁ የነበረውን ሁኔታ በደንብ ተረድታችሁታል ብዬ አስባለሁ። ያም ሆኖ ግን
ያም ሆኖ ግን እኔም በግሌ ማለት የምፈልገው ነገር ስላለ ነው ይህንን መርሃ ግብር ማሰናዳት ወይም ደግሞ ማዘጋጀት ያስፈለገኝ። እንግዲህ ባለፈው ሳምንት ከመቼውም ጊዜ በላይ ሩጫ የበዛበት ጊዜ ነበር ማለት እችላለሁ። ለእኔም ለመምህር ተስፋዬም እንዲሁም ደግሞ ዙሪያችን ለነበሩ መንፈሳዊ ወንድሞች የሩጫ ሳምንት ነበረ። እንግዲህ እሁድ ሆሳዕና ሆኖ በዕለተ አርብ ጀምሮ ሩጫ ላይ ነበረን። ይሄው ምንድነው ብዙዎቻችሁ እንደምታስታውሱት ፕሮግራሙንም እንደተከታተላችሁት ወንድማችን ሰለሞን የተርቢኖስ መንፈሳዊ የጉዞ ማህበር ሰብሳቢ አንድ ፕሮግራም በዋሽንግተን ሆቴል አዘጋጅቶ ነበር። ይሄ ምንድነው ለበርሜል ቅዱስ ጊዮርጊስ ገቢ ማሰባሰቢያ ፕሮግራም ማለት ነው። እና እዛ ፕሮግራም ላይ በዕለተ አርብ እኔና መምህር ተስፋዬ ተገኝተን ነበረ እዛ የበረከት ስራ ላይ ለመሳተፍ ማለት ነውና እስከዛ ጊዜ ጀምሮ እንግዲህ በጣም ጥሩ ሁኔታ ላይ ነበረ። እንግዲህ በቅርብም ሆኜ እንደተመለከትኩት ማለት ነውና ስለ ወደፊት እቅዶቻችን ነበር በስፋት ስናወራ የነበረው። ፕሮግራሙ የተሳካ ይሆን ዘንድ ልባዊ ምኞታችንን እየተመኘን ነበር ወደ ፕሮግራም አዳራሹም የገባ ነውና በእርግጥም ደግሞ እንደተመኘነው ጥሩ ጊዜ ነበር ያሳለፍነው። በጣም ጥሩ ጊዜ ነበር ያሳለፍነው። በርካታ የመምህር ተስፋዬ ተማሪዎች ላይቭ ላይ ከተመለከቱም በኋላ እንግዲህ የበኩላቸውን ማድረግ ብቻ ሳይሆን ከጠበቅነው በላይ ጥሪያችንን ሰምተው ለበርሜል ቅዱስ ጊዮርጊስማ አለን፣ በፍጹም በርሜል ቅዱስ ጊዮርጊስ አይዘጋም በማለት ርብርብ በማድረግ ከጠበቅነው በላይ ገቢ አሰባስበዋል እና በዚህ አጋጣሚ እነሱ ማመስገን እፈልጋለሁ። በመላው ዓለም ኢትዮጵያ ውስጥም የተለያዩ ቦታዎች ላይ ሆነው ፕሮግራሙን ሲከታተሉ የነበሩ እና ደግሞ የእኛን እዛ ስፍራ ላይ መኖር አይተው ቀጥታ ከኛ ጋር በመነጋገር እጃቸውን የዘረጉትን ሁሉ ማመስገን እንፈልጋለን እና በዛ አይነት ሁኔታ አለፈ የዛለት እና ኦልሞስት ወደ 7 ሰዓት ከሌሊቱ 7 ሰዓት ሲሆን የድካም ስሜቱም ስለነበረ ተነጋግረን በነጋታውም ደግሞ ማለትም በዕለተ ቅዳሜ ደግሞ ቀድመን የያዝነው እና እሱ እንዲሁም ደግሞ ሌሎች መንፈሳዊ ወንድሞች ቀድመን የያዝነው ፕሮግራም ስለነበረ ሌሎች ያጡና የተቸገሩ ወገኖቻችንን የመርዳት ፕሮግራም አዘጋጅተን ስለነበረ ጠዋት እዛ ላይ መገኘት ስለነበረ ድካማችንን ለመቀነስ 7 ሰዓት ላይ ነው እንግዲህ ከዛ ይቅርታ ጠይቀን የወጣ ነው እና በቃ በነጋታው እንገናኝ። ያው ድካም አለ እንግዲህ ድካሙ ከዛ የጀመረ አይደለም። የምታስታውሱ ከሆነ የመቄዶንያ ፕሮግራምንም የገቢ ማሰባሰቢያ ፕሮግራም ላይ ነበር። የዛ ጊዜም ያው እስከ ሌሊቱ ድረስ ነው የተቆየው። እንዲህ አይነት ነገሮች ላይ የዛን ሰሞት ላይ ሩጫ ይበዛ ስለነበረ በመጠኑ ድካም ነበር። ነገር ግን የአርብና የቅዳሜው ስለተቀራረበ ቅዳሜም በዛ ድካም ስሜት ውስጥም ቢሆን የተቸገሩ ከመርዳት በላይ የሚያስደስት ነገር ስላልነበረ በሰዓቱ ነበር የተገናኘ ነው። ያ የሆነው እንግዲህ በዕለተ ቅዳሜ ማለት ነው። የዛን ጊዜ በጣም ጥሩ ስሜት ውስጥ ነበርን። የጠራናቸው ሰዎች በሰዓቱ ተገኝተዋል። ለነሱ ለመስጠት ያዘጋጀናቸው መገልገያ ቁሶች በሰዓቱ ደርሰዋል እና ጥሩ የሆነ መንፈሳዊ ፕሮግራም ነበረ። እንግዲህ እስከማስታውሰው እዛም ላይ በጣም ጥሩ ስሜት ውስጥ ነበረ መምህር ተስፋዬ። ያ ፕሮግራም ተጠናቀቀ። ኦልሞስት 7 ሰዓት 7 ተኩል ምሳ ተበልቶ ልንለያይ ስንል እኔ በጣም ደክሞኝ ስለነበረ በቃ ልንለያይ ነው ስል እኔ የተወሰነ ሰዎችን ደግሞ አካባቢያቸው ሜክሲኮና የመሳሰሉት ቦታዎች ላይ ሄጄ የተወሰነ የተረፈ ገንዘብም የተረፈ መገልገያ ቁስም ስለነበረ እሱን ሰጥቼ ነው የምገባው የሚል ነገር ተናገረ። እንደውም ከዛ ውስጥ ወላጅ እናቱም ወንድሞቹም ኧረ ተው እረፍ፣ በጣም ደክመዋል፣ የሰመኑ ሩጫ፣ ስለዚህ እረፍት አድርገህ ለምን ነገር ሲባል እንግዲህ መምህር ተስፋዬ አንድ ያሰበውን ነገር ግብ ካላደረሰ ወይም ደግሞ በዕለቱ ካልፈጸመ ህሊናው የሚለው ወይም መንፈሱ የሚያርፍ ወንድም ስላልነበረ በፍጹም እኛ እየተደሰትን እኛ እየበላን እየጠጣን እኛ በመልካም ስሜት ውስጥ ሆነን ሌሎች በስጋት ውስጥ እንዲሆኑ ስለማልፈልግ ዛሬውኑ የእነሱን ደስታ መመልከት አለብኝ ብሎ ከሌሎች መንፈሳዊ ወንድሞች ጋር እንግዲህ ተለያየን። እዛ ቦታ ላይ ፕሮግራሙ የነበረበት ቦታ ላይ እኛም ወደ ቤታችን ሄድን። እሱ ደግሞ የቀረውን ለማደል ሄደ። እስከዛን ጊዜ ድረስ የማውቀው በጥሩ ጤንነት ላይ እንደነበረ ነው።
ሄደ። ከዛ በኋላ ሁላችንም በየፊናችን ወደ መኖሪያ ቤታችን ሄድን። የሚገርማችሁ ይሄ ሆኖ እኔና እሱ ላይቭ ፕሮግራም ለመስራት እሱ ቢሮ ቀድመን የያዝነው ፕሮግራም ነበረ 10 ሰዓት የቀጥታ ስርጭት አብረን ለመግባት ማለት ነው። እና ለዛ የቀጥታ ስርጭት ሰኞ ዕለት ማለት ነው እንዳልኳችሁ አርብ የተርቢኖስ የገቢ ማሰባሰቢያ ፕሮግራም ላይ እስከ ሌሊቱ 7 ሰዓት ቆየን። ቅዳሜ እስከ ግማሽ ቀን የተቸገሩ ወገኖቻችን ጋር አብረን አሳለፍን። እሁድ ያው ሆሳዕና ነው፣ በየቤታችን ዋለን። ስለዚህ ሰኞ ዕለት 10 ሰዓት ላይ ላይቭ ፕሮግራም እኔና እሱ ነበረን እና ለማስታወስ ሰኞ አረፋፈዱ ላይ ወደ 5 ሰዓት ነው 6 ሰዓት አካባቢ ስደውል ስልኩ አይነሳም። አሁን ስሞክር ስልኩ አይነሳ። አይ ስራ ላይ ሊሆን ይችላል። ያው ብዙ ጊዜ ስራ ላይ ስለሚሆን ስራ ላይ ሊሆን ስለሚችል ነው ወይ ሲያዩ ይደውልልኛል ብዬ ተውኩኝና ቴክስት አድርጉለት። ያው ቀጠሯችን እንደተጠበቀ ነው ምናምን የሚል ቴክስት እና ኦልሞስት ከ5 ነው ከ6 ደቂቃ በኋላ ስልኩ ተደወለ። እሱ መስሎኝ ሳነሳው ያው እሱ ስልክ ስለነበር የተደወለው ሰላም ነህ ተስፍ እንዴት ነህ ምናምን ስል ኖ መምህር ተስፋዬ አይደለሁም እና ወንድሙ ነኝ አለኝ እና ታናሽ ወንድሙ ነው አውቀዋለሁ እና ምነው ጸግሽ ተስፍሽ የለም እንዴ ምናምን ስለው ይቅርታ ተስፍ ትንሽ አሞት ሲለኝ በጣም ነው የደነገጥኩት። እኔ አእምሮዬ ውስጥ የመጣው ነገር ምንድነው የዛን ሰሞን በጣም ሩጫ ላይ ስለነበር ድካምም ፊቱ ላይ ያነብ ነበር። አክቹዋሊ እኛ እንኳን ደክሞናል ብለን ምግብ በምንበላበት ሰዓት ላይ በሰዓቱ ምግብም አይበላም ነበረ አስታውሳለሁ። እና የዛ ስሜት ተጫጭኖ ምግብ አለመብላቱ የሩጫው የድካሙ ያንተም ብሎ ያመመው ነገር ነው የመሰለኝ። ቀጥታ አእምሮዬ ውስጥ የመጣው እሱ ነው። እና እንደውም ከወንድሙ ጋር ከናንሽ ወንድሙ ከጸግሽ ጋር የተነጋገረው እሱ ነው። ጸግሽ አይ እኔ እነግረዋለሁ ከዚህ በፊትም ነግሬዋለሁ አሁን በዚህ ስሜት ውስጥ ሆኖ ስራው ይለቅና ቁጭ ብለን እነሱም ስጋቱ ስለነበሩ ማለት ነው እኔ እነግረዋለሁ ሌላው ቢቀር ትንሽም ቢሆን በእድሜ እበልጠዋለሁ እንደባመጣለን። ስለዚህ ነግረውና ያለውን ነገር እንዲቀንስ ምክንያቱም እሱ ሲኖር ነው ስራው የሚሰራው እሱ ሲኖር ነው አገልግሎት የሚኖረው። በዚህ ስሜት ውስጥ ተነጋገርን ተለያየን። ስለዚህ የት ነው ስለው የነበረበትን ሆስፒታል ነገረኝ። ቀጥታ ወደዛ ሄድኩትኝ። ስለ እውነት ነው የምላችሁ ገና ሲያው በጣም ነው የደነገጥኩት። ትላንትና አብሯችሁ የነበረ ሲስቅ ሲጫወት የነበረ ሲቀልድ የነበረ ሰው በዛ አይነት ሁኔታ ተዳክሞ በጣም ደክሞ አልጋ ላይ ስታገኙት ምንድነው ፊል የምታደርጉት? ምንድነው የሚሰማቸው? ከዛ ቀረብኩ። አክቹዋሊ ባለቤቱ ነበረች አጠገቡ። ያለውን ነገር ስነግራት ይኸው እንደዚህ ከሆነ ምናምን አለች። ቀርቤ ትንሽ ነገር ነበር ድካምም ስሜት ቢኖር ተስፋ ምን ሆነ ነው ምናምን እንዴ አይ በቃ ዳነና እንነጋገራለን የስራ ጫና መቀነስ አለብህ። ምክንያቱም የዛን ሰሞን ደግሞ ረጅም ሰዓት ላይቭ ገብቷል እያልኩ ነበር። ረጅም ሰዓት ላይቭ ትገባለህ ብዙ ነገሮች እንደሚሰራ አውቃለሁ፣ ግን ቀነስ አድርግ። ምክንያቱም በእንደዚህ አይነት የስራ ጫና ውስጥ ጤንነትን መጠበቅ የማትችል ከሆነ ሁሉም ነገር ሊቀር ይችላል። በዛ ተስማማን። እሺ ምናምን አለ እና ግን በደንብ በቃ ካልጋ ስትነሳ እናወራለን። እንግዲህ ይህንን እኔ አሁን አስዩም ያደረግኩት ምንድነው እንዳልኳችሁ በስራ ጫና ውስጥ የዛ ነገር ሁሉ የመጣ ነው። ጉዳችንን መሻወቅን ከዛ ይዛለስ እሱ ጋር መሸው ሆስፒታል በቃ ነገ መጥቻ ያለው አልኩትኝ። እሱ ሌላ ምርመራ ነበረ። ወደ ምርመራ ክፍል ሲገባ ተሰናብቼው ሄድኩኝ ማለት ነው ወደ ቤቴ። ኦልሞስት ከምሽቱ 12 ሰዓት ተኩል 1 ሰዓት ላይ ማለት ነው። እንግዲህ ከ8 ተኩል ጀምሮ እስከ አልኳችሁ እስከ ምርመራ እስከሚገባበት 12 ሰዓት ተኩል 1 ሰዓት ድረስ አብረን ነበርን እና እንደውም አንዳንድ ጊዜ ላይ በቃ ይደክማል አታውራ ያልኩትኝ። ኦፍኮርስ ድካምም ነበር፣ በጣም ድካም ነበረ። እንደውም የሆነ ሰዓት ላይ እንቅልፍ ይመጣል ተኛ ሲል በቃ ተኛ እና በመሀል እንዴት ሆነ ምናምን የሚለው ዝርዝር ሁኔታዎችን ከባለቤቱ ጋር እየተጨዋወትን ስንቆይ በኋላ ወንድሙ መጣ። ከነሱም ጋር እያወራን እንቅልፍ ወሰደ። በቃ በነጋታው ምትችያዋለሁ አልኩ። ሄድኩኝ። ጠዋት የራሴ ስራ ስለነበረኝ ስቱዲዮ ውስጥ ሆኜ ለካ አሁን በመሀል ምን ተነጋግረናል፣ መቼ ለመውጣት ታስባለህ? በዚህ አይነት ሁኔታማ በደንብ ተመርምረህ በደንብ ያለው ነገር አውቀህ ነው የምትወጣው። ኦፍኮርስ ወጪው ቀላል ወጪ አይደለም አውቃለሁኝ፣ ግን የሱ ጤና ስለሚቀድም ማለት ነው። እንግዲህ እኔ ሁሉ ነገር ጨርሼ ፊዚዮቴራፒ ማለ ተብያለሁ እስከ ሐሙስ። ይሄንን የሚለኝ መቼ ነው? ሰኞ ዕለት ነው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ኦልሞስት 4 ቀን ማለት ነው። እስከ ሐሙስ ቆይቼ ሐሙስ ዕለት እወጣለሁ የሚል ፕሮግራም እንዳለው እቅድ እንዳለው ነው የነገረኝ እና ነገር ግን ሰኞ ነው ሄጄ
ማክሰኞ መልሳለሁ ብያችኋለሁ። ማክሰኞ ጠዋት የራሴ ቀረጻ ስለነበረኝ ራሴ ስቱዲዮ ውስጥ ስልኬን ዘግቼዋለሁ። በዛ ማለከ ብዙ ስልኮች ተደውለው ነበር ከሱ ወንድሞች እነ ሰላምም ብዙ ሰው ደውሎልኝ ነበር። ስልኬ እንደነገርኳቸው ኦፍ ስለነበረ ሊያገኙኝ አልቻሉም። ግን ስራዬን ጨርሼ ልክ እሱ ጋር ለመሄድ እየተዘጋጀሁ እያለሁ ታላቅ ወንድሙ አቶ ይርዳው እነሱ ጋሼ ነው የሚሉት ደወለልኝ እና ሰላም ነው ወርቅ እንዴት ነው ምናምን ተነጋገረና ተስፍሽ እንዴት ነው አሁን እኮ ወደሱ ጋር ለመሄድ እየተዘጋጀሁ ነው ከቤት ለወጣ ነው ስለሆነ ሆስፒታል እንዳትሄድ ከሆስፒታል ወጥቷል አለኝና ይሄንን ስላውቅ ነው ቅድም ስንደውልልህ እኮ ስልክ ዝግ ነው ቀረጻ ላይ ነበር አሁን የነገርኳችሁን ነገርኩትና እንዴ ተሽሎት ስለው ኧረ ጉድ ነው እንዲህ ያለና የሚገርም ታሪክ ነገረኝ። ምንድን ነው የድካምና የጫና እኮ አይደለም ደብተራዎች ያሴሩበት ሴራ ነው። ምን አልኩት? እናንተ ይዛለት አለ እሱም ነበረ የበዓሉ ማለት የአቶ ወገኖቻችንን የምንረዳበት የቅዳሜ ፕሮግራም ላይ ማለት ነው። ለካኛ ቅዳሜ ዕለት እዛ እርዳታ እየሰጠን በነበረበት ሰዓት ላይ 4 ደብተራዎች ቢሮ ሄደው ነበረ እሱን ፍለጋ ማለት ነው። ቢጠብቁት አልመጣላቸውም። ይናደዱና መጨረሻ ላይ ቢሮ ላይ ምራቃቸውን ተፍተው ነው የሄዱት። ለካ አሲረው ነው የመጡት። እሱም ቢያገኙት እንግዲህ አሁን ብዙ ሰው አእምሮ ላይ የሚመጣው ምንድነው ደብተራ ሲባል ወይ ጥምጥሙ ጋቢ ለብሶ ምናምን ነው። እንደዛ አይደለም። ኖርማሊ እንደማንኛውም ሰው ሽክ ብሎ ይመጣል። በጉያው የሚይዘውን ይዞ ማለት ነው። የዛ ዕለትም የታቀደው ያ ነበረ። ሄደው ልክ እንደ ባለ ጉዳይ ሄደው ወይ እንፈልጋለን ብለው ሲጨብጡት የሆነ ነገር አስነክቶት ቢሮ የሆነ ነገር ቀብረው ለመውጣት ነበር እቅዱ። ግን እሱ እመብርሃን እያለ በፍቅር የሚገልጻት ኪዳነ ምሕረት የት ሄዳ? ስላሴዎች የት ሄደው? መድኃኒዓለም የት ሄደው? ጌታችን መድኃኒታችን ኢየሱስ ክርስቶስ የት ሄደው? ሁሉ ነገር ነው የተጋለጠው እና እዛ ዝግጅት ላይ ያለን ሲያጡት ሲቆይባቸው ተናደው አይ ቲንክ በመሀልም እነሱም ጋር ያለመግባባት ነበር ይመስለኛል። እንደውም እሱ በኋላ የነገረኝ ምንድን ነው እኔ አሁን እንደምገምተው አለኝ እርስ በርስ ተጣልተው አንደኛው ከመሀል ያፈነገጠው እሱ መሀል እንግዲህ ቢሮ ሄዶ አይደለ ያን ሁሉ ከጨረስን በኋላ ቢሮ ሄዶ እኮ ኮምፒውተር ላይ የሆነ ነገር ሊሰራ ሲል ነው የወደቀው። በዛ ሰዓት ላይ እንግዲህ በጥፊ መንፈሱ ወይም ደግሞ የደብተራው የተላከው መቶኛል እንደዛ ነገር ነው የማስበው ነው ያለው። ነገር ግን ባለቤቴ አዲስ አጠገቤ ብትሆን ኖሮ ለሆስፒታል አልዳረግም ነበር ነው ያለው። ኦፍኮርስ እኔ ይገባኛል። ይሄ ማለት ምን ማለት መሰላችሁ? እሷ በደንብ ስለገባት መንፈሳዊ ሕግያውንም ስለምታውቀው እሱም ስላስተማራት እሷም በራሷ ጎበዝ ስለሆነች ስለምታውቅ በመቁጠሪያ እየቀጠቀጠችም ቢሆን መንፈሱን ማሰር ትችል ነበረ። መንፈሱን ማሰርም መሸኘትም ትችል ነበረ። ለዛም ነው እሷ አጠገቤ ብትኖር ኖሮ ያለው። ሌሎች ልጆች ያው መደናገጥ ምናምን ስለሚኖር ለዛ ነው ወደቀው ሆስፒታል ደንግጠው አፋፍሰው ሆስፒታል ወሰዱት። እሱ አይ ቲንክ ታውቆት ነበረ ማለት ነው። ስለዚህ እኛ ፕሮግራም ቦታ ላይ ያለን እነሱ እዛ ጋር ይጠብቁት ነበር ማለት ነው። ከዛ ያው ሆስፒታል ገባ። ሆስፒታል ገብቶ እየታከመ እያለ ሐሙስ ለመውጣት እቅድ ያዘው ብያቸዋለሁ። በኋላ ግን በመሃል ምንድን ነው የሆነው? ባለቤቱ መልአከ መንክራት አባታችን መልአከ መንክራት ግርማ ወንድሙ ጋር ትደውልና ያለበትን ሁኔታ ትነግራቸዋለች እንደታመመ በቮይስ ሜሴጅ መሰለኝ። እንደውም ያው እሳቸው ስልካቸው ብዙ ጊዜ ኦን ስለማይሆን ማለት ነው። እና እሳቸው ደወሉ ጠዋት ላይ። ይሄ መቼ ነው? እኔ ከሰዓት ለሄድ ዝግጅት ላይ ሆኜ ነው እቤትና የተባልኩኝ ቀን ማለት ነው። እና ያው እሳቸውም ገብቷቸዋል። ከዛ አገናኙኝ። በዛ ሰዓት ላይ እንግዲህ ደክሞት ያው መጫጫኑም አለ አልጋ ላይ ነው እና አገናኙኝ ከሱ ጋር ሲሉ እሳቸው አይተኝቷል። የምን መተኛት ነው ቀስቅሱና ያውራኝ ባለበት ሁኔታ ምናምን አሉ። ስልክ ሰጡት። እንግዲህ አባታችን ናቸውና አውራቸው ተባለ። መምህራን በጣም የምትቀርቧቸው ሰዎች ታውቃላችሁ፣ ቀልደኛ ናቸው። መጀመሪያ በቀልድ ጀመሩ፣ እንደዚህ ምናምን ተነጋገሩ። ወዲያውኑ ተነስ ሲባል ተፈናጥሮ ነው የተነሳው። ይኸውላችሁ የሰው ልጆች ክፋት። አሁን በዚህ ውስጥ ልነግራችሁ የፈለኩት ሌላ ነገር ምንድን ነው?
እንዲህ አይነት መርሃ ግብር ሲሰራ ዝም ብሎ አይደለም። እንዲህ አይነትም የህይወት መስዋዕትነት እየተከፈለ ነው። ምን ያህሎቻችሁ ገብቷችኋል? ከሚሳደበው ጋር ዝም ብላችሁ ሳይገባችሁ የምትሳደቡ አላችሁ። እንዲህ አይነት የህይወት መስዋዕትነት እየተከፈለ ነው። ሰዎችን ለማንቃት፣ ሰዎችን ለቅዱስ ቁርባን ለማብቃት ትግል እየተደረገ ያለው የመምህር ተስፋዬን ተማሪዎች ታውቃላችሁ ምን ያህል መስዋዕትነት የከፈለ ብዙዎቻችሁ ለቅዱስ ቁርባን እንዳበቃ፣ ብዙዎቻችሁን መክሮ ወደ ትክክለኛ ህይወት እንዳመለሳችሁ፣ ብዙዎቻችሁን ከነበራችሁበት የሲኦል ህይወት የጨለማ ህይወት አውጥቶ ትክክለኛውን የእግዚአብሔርን ብርሃናዊ መንገድ እንዳሳያችሁ የምታውቁታላችሁ። ይሄ ግን ዝም ብሎ የመጣ አይደለም። እንዲህ አይነት የህይወት መስዋዕትነት እየተከፈለ ነው። አያድርገውና እንግዲህ መንፈሱ ሲናገር የሱን ፕሮግራም የተከታተላችሁ አይታችሁታል። ሞር ደግሞ ጠላት ሲዋረድ ሚያዝያ 26 በመምህር በመልአከ መንክራት ግርማ ወንድሙ ጉባኤ ላይ እንመለከታለን። ሚያዝያ 26 እዛ ላይ መንፈሱን እንደሚሸኙለት ተናግረዋል። እና እንግዲህ ዝም ብሎ አይደለም የሚሸኘው፣ ለፍልፎ ተናዞ ተዋርዶ ነው የሚሸኘው። ሚያዝያ 26 እዛ ላይ ጉድ እናያለን። ስለዚህ አገልግሎቱ ዝም ብሎ የመጣ አይደለም ልላችሁ ፈልጌ ነው። አያድርገውና መንፈሱ ሲናገር ምንድን ነው ያለው? ዝጋ ተብዬ ነው ያለው። ዝጋ ምንድን ነው? ከአገልግሎቱ ለማስወጣት ይህንን አገልግሎት እንዲጠላ አንደበቱን ይዛል፣ እጁን ይዛል፣ እግሩን ይዛል። አስዩም አድርጋችኋል። እንኳን ለምታውቁት፣ እንኳን ለሚያገለግላችሁ፣ እንኳን ለምትወዱት ለጠላት በማትመኙት ነገር ነው ያ ነበር የታሰበው። ግን ብያችኋለሁ የእምነታችሁ ጽናት እስከ ጥግ ተሆነ እመብርሃን እማፍቅር የምትሏት ኪዳነ ምሕረት አጠገባችሁ ነች። ስላሴዎች አጠገባችሁ ናቸው። መላእክት፣ ተራዳይ መላእክት አጠገባችሁ፣ ቅዱሳን አጠገባችሁ ናቸው። ለዚህም ነው በእምነታችሁ ላይ ጽኑ፣ እምነታችሁ እስከ ጥግ ይሁን የሚባለው ዝም ብሎ አይደለም። እንዲህ አይነት የአደጋ ጊዜ ማንም አይደለም የሚደርስላችሁ ከቤተሰብ ከጓደኛ ውጪ፣ እንደውም በይበልጥ አጠገባችሁ ሆኖ ከነበራችሁበት ችግር ውስጥ አውጥቶ ጠላትን የሚያሳፍረው የቅዱሳን መላእክት የመድኃኔ ዓለም የቅድስት ድንግል ማርያም የስላሴዎች ኃይል ነው። ይህንን የተመለከትነው ይህንን ተአምር ነው በወንድማችን በመምህር ተስፋዬ አበራ የሳምንት እውነት ላይ የተመለከትነው የተገነዘብነው። ይሄ እንግዲህ ብዙ ነገር ይነግረናል። ልቦና ላለን፣ ቅን ልቦና ላለን፣ ነገሮችን በቅንነት ለምንመለከት ይሄ ብዙ የሚነግረን ነገር አለ። ብዙዎቻችን ይህን መች ጠበቅን? ድካም ነው የስራ ጫና ነው ስንል ነበር የነበረው። ለካ አሁንም አልተኙም፣ ደግሞም ወደፊትም አይተኙም እሱ ሚል ነበር። አይ ወደፊትም እኮ አይተኙም። ትግላችን ከባድ ትግል ነው፣ መራራ ትግል ነው። በዛ ውስጥ ሆነን ነው ብዙዎችን ወደ ትክክለኛው መንገድ ለመመለስ እየሞከርን ያለ ነው። ነገር ግን እነሱ ጋር ካለው እኛ ጋር ያለው ስለሚበልጥ ሁሌም ድል እናደርጋለን ብሎ ይናገር ነበረ። እሱም ብቻም አይደለም፣ ሁሌም እንደውም እየቀለደ የሚናገረው ነገር አለ። ኦፍኮርስ በዛ በቀልድ ውስጥ ትልቅ እውነት አለ። ምንድነው የሚለው? ደብተራዊ ሲልኩበት መልአኩንስ ላኩ፣ ነገር ግን የማይያዝ ሰይጣን ላኩ ይላል። ምክንያቱም የማይያዝ ሰይጣን የለማ። የማይያዝ ሰይጣን ላኩ ይላቸው ነበር፣ ሁሉንም ስለሚይዝባቸው ማለት ነው። ይልካሉ በመቁጠሪያ በስግደት በጸሎት በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ድንግል ማርያም ስም ስለሚይዛቸው ከቻላችሁ የማይያዝ ሰይጣን ላኩ ይላቸው ነበር። አልቻሉም። እንግዲህ 4 ደብተራ ለአንድ ሰው አስቡት፣ በአንድ ጊዜ ተዘጋጅቶ የመጣ ማለት ነው። በዚህ ውጣ ውረድ ውስጥ ነው እንግዲህ የብዙዎቻችሁ ህይወት የተቀየረው። በዚህ የሞት የሽረት ትግል ውስጥ ነው እንግዲህ የብዙዎቻችሁ ህይወት ከጨለማ ወደ ብርሃን በእግዚአብሔር ጣልቃ ገብነት በእግዚአብሔር አጋዥነት እንግዲህ በእነሱ ላይ እግዚአብሔር ጸጋ አድሮ ነው ብዙዎችን መንገድ እያመላከተ ያለውና በዚህ አጋጣሚ እንግዲህ ለአባታችን ለመልአከ መንክራት ግርማ ወንድሙ ጸጋውን ያብዛለው ማለት እንፈልጋለን። የሚመራቸው ቢኖሩም ማለት ነው፣ የሚመራቸው ቢኖሩም። ምክንያቱም እስከ ሐሙስ የተያዘውን እቅድ በአንድ ጊዜ ያከሻሸፉት እሳቸው ናቸው። የምን ያን ያህል መቆየት ነው? ተነስና ስገድ ነው ያሉት። አይታችሁ ከሆነ ተነሳ አሰገዱት።
አስለፈለፉት፣ ግንባር ላይ ያሰሩት፣ ልብስን ለብሰው ወደ ቤት ሂድ ነው ያሉት። እሳቸው ላይ ባደረው ጸጋ አሁንም ጸጋውን ያብዛለው። ያንን ማለት ነው የምፈልገው። ከዛ በኋላ ወደ ቤት ሄድኩኝ። አንዳንዴ እኮ መጀመሪያ በጣም ጤነኛ ሆኖ ሲያጫውታችሁ ሲቀልዳችሁ የነበረን ሰው አይታችሁ አልጋ ሲይዝ የሚፈጠረው ስሜት አለ። ከዛ ስሜቱ ሳትወጡ ደግሞ እንደገና ደግሞ በሰዓታት ልዩነት ወይም ደግሞ በአንድ ቀን ልዩነት ሄዳችሁ ስትመለከቱ ደግሞ ቤት ውስጥ ሆኖ ልክ እንደ ጎረምሳ የሚንቀሳቀስ የሚስቅ ሰው ስታዩ ምንድን ነው ፊልም የምታደርጉት? ልክ ቤት ሲሄድ የሆነ የገመትኩት ነገር ነበር። ኦፍኮርስ ተሽሎታል፣ ወጥቷል። እኔ ግን የጠበቅኩት ምንድን ነው ቤት ውስጥም በቃ ኖርማሊ ጋቢ ለብሶ የተወሰነ ሳያው ጭራሽ እንደ ጎረምሳ ቱታ ለብሶ ምናምን ከልጆቹ ጋር ሲጫወት ተስፊ ላይ እንደምታይ ተነሳ። እንደዚህ ሰውነቱን እንትን እያለ ምናምን አሳያኝ። ያው እንደምትመለከተኝ ነኝ እና ምንም አይሰማም፣ ምንም ነገር አይሰማኝም። ከዛ በኋላ አሁን የነገርኳቸውን ዝርዝር ሁኔታ ነገረኝ። ይኸውላችሁ የሰው ልጅ ክፋት በዚህ ደረጃ አድጓል። ለዚህም እኮ ነው በየጊዜው በየዕለቱ የደብተራዎችን ክፋት የክፉ ሰዎችን ክፋት እየገለጽን ከዚህ የምትጠበቁበት መንገድ ይሄ ነው እያለን መፍትሄ መንገድ የምንናገረው። እሱን ያዳነው የእምነቱ ጽናት ነው፣ ሌላ ምንም አይደለም። በየጊዜው የሚያደርገው ጸሎት፣ በየጊዜው የሚያደርገው ስግደት፣ በራሱ መንገድ መናፍስታዊ ውጊያውን ስለሚያውቀው በዛ በሚያደርገው ተጋድሎ በአባታችን ላይ ባደረው ጸጋ እንግዲህ ላዩ ላይ የተካካውን የሕክምና እንትን ነቃቅሎ ቀጥታ ወደ ቤቱ መጥቷል። የእምነት ጽናታችሁ ዛሬ ድረስ መሄድ አለበት የምንለው ለዚህ ነው። በእምነት ጽናታችሁ ላይ አትደራደሩ የምንለው ለዚህ ነው። ምክንያቱም ጠላትን የምታሳፍሩበት እንግዲህ ጠላት ተዋርዷል ብያችኋለሁ። ገና ደግሞ ሚያዝያ 6 ደግሞ የበለጠ ውርደት እናያለን፣ የበለጠ ጉድ እናያለን በጉባኤ ላይ። እንዲህ አይነት ሁኔታ ውስጥ ነው ያለ ነው። እንዲህ አይነት የከፋ ሂደት ውስጥ ነው ያለ ነው። ይህንን ግን አሁንም ያልተገነዘቡ ሰዎች አሉ። ዳራው ነው ለተቃውሞ ብቻ ድምፃቸውን የሚያሰሙ አንደበታቸውን የሚከፍቱ። ከዛ ይልቅ የእግዚአብሔርን አዳኝነት ብትመሰክሩበት ምን አለ? የቅድስት ድንግል ማርያምን አማላጅነት ብትናገሩበት ምን አለ? የሥላሴዎችን ኃይል ብትመሰክሩበት ምን አለ? ይሄንን ነው አሁን በወንድሜ በመምህር ተስፋዬ አበራ የሳምንት ሂደት ውስጥ ያየሁት እውነት ይሄንን ነው። ከችግር ውስጥ ሥላሴዎች እንዴት እንደሚያወጡ ተመልክቻለሁ፣ ተምሬያለሁ። በፊትም አውቅ ነበር፣ የበለጠ ግን እምነቴን አጠናክሮልኛል። ምክንያቱም አጠገብ ሆኜ ስመለከተው የነበረው የሬዚስታንስ መጥፋት የነበረው ድካም ስትመለከቱ ትደነግጣላችሁ። ጋዝመና የተስፍሽን ሳቀው እንደዛ አልነበረማ። በቃ እንደ ኮመንት ስንል በማቀው ደረጃ አውቀዋለሁ። ነገር ግን በአንድ ጊዜ እንደዛ ጉልበት የነበረው ወንድም አልጋ ላይ ምንም ነገር መስራት አቅቶት በዛ አይነት ሁኔታ ስመለከተው ስለ እውነት ነው የምላችሁ በጣም ደንግጬ ነበር። ግን ያው እማ ፍቅር ደርሳለታለች፣ ሥላሴዎች ደርሰውለታል። እንግዲህ ተራዳይ መላእክት አጠገቡ ነበሩ። ስለዚህ ያንን ተአምር ተመልክተናል። እግዚአብሔር የተመሰገነ ይሁን እና ፕሮግራሜን ከመጨረሴ ወይም ከመዝጋቴ በፊት ግን ልነግራችሁ የምፈልገው ነገር ምንድን ነው? ሁሌም በእምነታችሁ የምትጸኑ ከሆነ የትኛውም የጠላት ኃይል እናንተን ለማሸነፍ ጉልበት የለውም። ይሄንን በደንብ ተመሬበታለሁ፣ ላሰምርበት እንፈልጋለሁ። በየዕለቱ ጠላት ሊኖር ይችላል። በየዕለቱ ምቀኛ ሊኖር ይችላል። በየቀኑ የሚያሳድዳችሁ ሰው ሊኖር ይችላል። እግዚአብሔርን እስከያዛችሁ ድረስ ግን ለጠላት አትያዙ፣ ለጠላት አትንበረከኩም፣ በጠላት አትሸነፉም። ይህንን እውነት ተመልክቻለሁ፣ እመሰክራለሁ። ስለዚህ ከሚያሳድደን ጠላት ድነን ምስክር ለመሆን እሱ ያብቃን። በጽናታችን እንቀጥል። ሁሌም ፊታችንን ወደ እግዚአብሔር እንመልስ ማለት እፈልጋለሁ። እንግዲህ ለዛሬ ተዘጋጀሁላችሁ መረጃ የተከታተላችሁት ነበር። ውድ ጊዜያችሁን ሰውታችሁ አብራችሁኝ ስለነበራችሁ ከልብ
አመሰግናለሁ። በድጋሚ እንግዲህ ፕሮግራሜን ከመፈጸሜ በፊት በዓሉ የሰላም የፍቅር የጤና እንዲሆንላችሁ እየተመኘው ፕሮግራሜን በዚሁ አጠናቅቃለሁ። ሰላም